እቺ ምናምን ፊቴ ምናምን ታጠብኩ ምናምን ነገርና ጠራውት ባዶ ቢሮ ውስጥ ጠራውትና አልኩት ከዛን ተንበረከከና ለምንድነው የሰው በቀን በጥይት የምትመታው ምናምን ነገር ሲለኝ እያለቀሰ ማለት አንድ ቀን አለ ጥይት ተኮሰብኝና መሳሪያ እኔን ስቶ ፈረሴን ገደለ አለ ከዛን ስንገለበጥ የገደለኝ መስሎት ጠፋ አለ ከዛን በዛ በሳምንቱ ደግሞ ሄዶ መኖሪያ ቤት ውስጥ ታላቅ ወንድሙን ገደለበት ከዛ ጠፋ ተያዘና መጣ ፍርድ ቤት ቀረበ አሁን ያ ታላቅ ወንድሙ የተገደለበት ሰው ነው መጀመሪያ እሱ ላይ አክሽን ተወሰደ አልገደለውም ሁለተኛ ታላቅ ወንድሙን አሳድጎ ያስተማረውን ወንድሙን ገደለበት ከዛን ከፍርድ ቤት ሲል እንደዛ አደረገ ይሄ ሰው ማለት ነው ከዛ ወዲያው ነው እንትን ያልኩት ታውቂያለሽ እኔስ ብሆን ያልኩት እኔ መወደው ወንድም አለኝ መወደው አባት አለኝ በሆነ ሰው እንዲህ ቢያረግብኝ እውነት በዚህ ደረጃ ራሴን ተቆጣጥሬ ይሄን ነገር ላለማድረግ እችላለሁ ወይ ያሰብኩኝ አልነካውትም ብቻ አዘንኩ በታሪኩ አዝኛ ወጣኝ እና አንዳንዴ እኛ ስራው ሲመጣ ሰዎች ከውጪ ሲያዩሽ ወይ ጨካኝ አንቺ ማጣት ምናምን ይመስላችኋል አሁን አክሲደንት እናያለን በጣም መጥፎ አክሲደንቶች ማለት ነው ታነሻለሽ ማንኙ ሳታቂ ጓንት እንትን ላትይ ትችያለሽ እዚህ ጋር ጻልጅ ወይ ትልቅ ሰው እንደው አደጋ ተከስቶ እያለቀሰ እየደማ እኔ ጓንት ምናምን ልትይ ምናምን እንደዛ አይነት ስብናም አይኖርሽም ወጣደር ስትሆይና ታደርጊና ታነሽና ተሳክሚና ምናምን ታልፊያለሽ ከዛ ወይ ምናልባት ያ ሰው ሊሞት ይችላል ከሞቱ በኋላ ዘመድ አንድ ቀን ነው አልቅሶ የሚመጣው የሚያልፈው የሚሄደው እኛ ግን ያዛ ሳምንት ሙሉ መዝገቡን የአደጋ ያደረሰውን አካል ወደ ፍርድ ቤት ስታደርሽ ቃል ስትቀበይ ምናምን ውስጥሽ የሚመጣው ያ አዛጋ ያየሽው ነገር ነውና ታዝኛለሽ በጣም ትደነግጫለሽ እንደሰው ውስጥሽ ይረበሻል ምናምን ነገርና አንዳንዴ ሰዎች ከውጪ ሲያዩሽና እንደዚህ እንትን አይሉም ስላልገባቸው ነው ምናልባት ኢንስፔክተር ነህ የእውነት ይቅርታ ግን እሺ ግራ መጋባት ስለሚመጣ የህዝብን ጥያቄ ልጠይቅ ብዬ ነው እንጂ ለሌላ አይደለም እሺ እኔ አውቃለሁ እሺ እኔ ተዋውቂያለሁ ቴሌፎን መጣበት እየተደወለ ያ የብዙዎቻችሁ ለምን ስትጠይቁ እያዩዋችሁ ነውና ሄኖኬ አይ ቲንክ ቴሌፎን መጣበት በእናትሽ ወድሻለሁ እንደዛ አከብርሻለሁ ፎሎ አድርጊ ፎሎ ብቻ ምን ችግር አለው እህቴ በነገራችን ላይ ገብታችሁ ፕሮፋይሉን የሚሰራውን ስራዎች ምናምን ማየት ትችላላችሁ ገብታችኋል ያ ወገና ሲጀምረው ምን አለ ፖሊስና ህዝብ ማል ልዩነት አለ ተራርቀው ነው እንትን የሚሉት ፖሊስ ማለት ከህዝብ የራቀ ከህዝብ ያልወጣ አድርገው ስለሚስሉት ከህዝብ ጋር ለመቀራረብ ነው ይሄን ነገር የምናደርገው ፖሊስ ማለት ያው ህዝብ ማለት ፖሊስ እንደሆነ ግንዛቤው እንዲኖር አለያው ስለሆነ ነው አዎ እንትን ኢንስፔክተር ይቅርታ እንደዚህ አይነት ጥያቄ ስለሆነ የእውነት ኢንስፔክተር ነህ ይቅርታ ማለት ፖሊስ ነህ ወይስ ኢንስፔክተር የውሸት አለ ያለው አውቃለሁ ግን የህዝቡ እንዳልከው ህዝብና ፖሊስ ማል ልዩነት ስላለ የተለያየ ዓለም ስለተሰጣጣ ላንረዳዳ እንችላለን ለዚህ ካልነገርካቸው ገብቷል የእውነት ኢንስፔክተር ያ ይሄ ጥያቄ ሲመጣ በማል እየደወሉ የሚረብሹት ነገር በነገራችን ላይ ቴንኪው የኢትዮጵያን ህዝብ ስለምታገለግሉ እሺ ፖሊስ የፈለገ እንኳን ፖሊስ ውጪ አዳሪ ውጪ የሚያድር ማንኛውም ፖሊስ ወታደር እናመሰግናል እኛ የማንረባ ሰዎችን ሀገር አስረክባችሁ እናንተ ልታልፉ እንደዚህ አይነት ስራ ውስጥ በመገኘታችሁ የሆነ ቴንኪው ያ እኛ የማንረባ ክፍታፎች አፋችንን ከፍተን ተጠቅለን እቤት እንድንተኛ መታረጉን እናንተ ናችሁ እና ቴንኪው
ድምጽ ያ የኢትዮጵያ ኔትወርክ ቆረጥ አይደል? ችግር የለም እንጠብቃለን። ምን ሜጀር ስንት ዓመትም ሀገር እየጠበቁ አለ እነሱ። እኛ ምን አለ ኔትወርክ ብንጠብቅ። እኔ እኮ ተላምጄ ኢንስፔክተሩን ትቼ ሄኖኬ ማለት ጀመርኩ እኮ። ውይ እኔ እኮ ስንቴ ነው ወንጀል ምገባው? አሁን 15 ዓመት ከርቸል አይሰማኝም ላውራ ከርቸል አንተ አልክ ተብለህ አንቱ የሚባለው ቂሊንጦ ልክ ጨርሼ ስወጣ ደግሞ እንደገና ሌላ ከርቸል ውርሶ ገባለሁ። ውርሶ እንደገና ልክ ውርሶ ስጨርስ ደግሞ በአፌ ስተት እንደገና ሌላ እስር ቤት ነኝ ያለው ማዕከላዊ ውይ እኔ ላይ ህገ መንግስት እንዳቆጥሩ ጋይስ ጠበቃ እኔ ጓደኛዬ ማትሆን አልፈልግም። ሳወራ የአፌ ወለምታ ብዛቱ ይሁን ህሊናን እየተከተለን እንጂ ህግ ተከትለን እኔ ስር እንዳትሄዱ። እናቴትማ ማስፈረድ ይሰለቻችኋል ወይ በአደራ እዛው እስር ቤት እኔን ካላስቀመጣችሁ በስተቀር። ኢንስፔክተር ቴሌፎን እየመጣበት ተቸግሮ እሺ ይገባኛል። የኢትዮጵያ ኔትወርክ አይደል ችግር የለም። ኒኪ የኢትዮጵያ ኔትወርኮች ይው የሷም ኒኪንም ይው አረ የኔ ይሰማል። ሄሉዬ አሰላሙ አለይኩም። ወአለይኩም ሰላም ወረበከ ይሄን ልጣፋብኝ ወረበከቱላህ ወራህመቱላሂ ወበረካቱ። እኔ ይጥፋብኝ። እንዴት ነሽልኝ? ሰላም ነው። ኢንስፔክተሩን እኮ ኔትወርኩን እየጠበቅን ነው። በማል እየደወሉልን። ሄኒ ምርጥ ልጅ ነው። ባይ ዘ ዌይ ሄኒ በጣም ጨዋ፣ በጣም ዲስፕሊን ምርጥ ልጅ። እኔ በጣም ወንድሜ ነው፣ ጓደኛዬ ነው። ሄኒ ምስክርነት አንፈልግ ራሷል እንዴ በወታደር ልብስ እንዴ ኒኪ ዋው ሄኒ ገና ወጣቱ ጋር ነው የሚደባለቀው። አይ የኢትዮጵያ ኔትወርክ ስለሆነ ነው። ያ እንችለዋል። ገና ወጣቱ ለዛ ነው ከወጣቱ ጋር ይባባል። የማታ ሽፍት ኢንስፔክተር ክብሩ ምን ወታደር ቆይ አንዴ ኬፔን ይዤ ልታይ ወታደር ተረስታተህ ቢልቢል ያወዙ ዳፍ ወይ ምን አልሽኝ? ሄኒ አንቀዱፍቱ ነዱቢ ሲነጁላ አከሚ ጅርታ ሄኒ እንደጋሙ አሁን እንትን ለብሼ ድምጽ አይሰማም ብሮ ኔትወርክ እኛ ፖሊሶች ነጋ ጅራከሚ የፖሊስ ኮፍያ ለብሳ ልትመጣ ነው ሄሉ። አንዴ ለኢንስፔክተሩ ክብር ሆይ እሺ ልበሽ አንበሳ ነጁ ብሮ ክብር ኢንስፔክተር የእውነት ከወጣቱ ጋር ለመቀላቀል የምታደርጉትን ጥረት ነጁን ታውቂያታለሽ እንዴ? ይለን አይሰማም ለአንተ ክብር እንትን እቺ እናንተ ሀገር አደገኛ ልጅ ነች እና በጣም አደገኛ ብለህ ገና ሳልታሲዘ ይሰማል። ቀጥል። ወጣት ስለሆነ እኮ ከወጣቱ ጋር ለመግባባት የሚያደርገው ጥረት ነው ደስ የሚል። ያ የቡቺን ወንድም ሄለን እንዳሳሰረችው አሁን ግልጽ ሆነ ይላሉ ጋይስ። እኔም እኮ እሱን ኮሜንት አይቼ እኮ ነው የገባሁት። በጣም ይገርማሉ አስተሳሰባቸው። አጣብራሪ እሱ ባለበት አጣብራሪ እንዴ ለሱ አይመጣም። እሱ ከወጣቱ ጋር ለመግባባት እያደረገ እንዴት እንደዚህ አይነት ሰቀጫን ነገር ስንከቷል። ያ ይሁን አይ ህዝቡ ትንሽ የሆነ ነገር ጥያቄዎች ስላለው አንደርስታንድ እንዲያደርገው ነው። ዶክተር ኑረዲን እንዴት ናችሁ? ያ እስቲ ዶክተር ኑረዲን እናስገባቸው። ያ ዶክተር ሰላም ነው ሄለን? እንዴት ነው? ማለጅር ተነጉማሚ
አቦነጌ አቦጄሚ ፍራይዴ ጉያ በርጫት ማልጎ ተቦ የቢሮ ስራ ጀምረናል። ለዛ በአርብ እንዴት በርጫት ጥቅምም ነው የሚለኝ። አዎ ሰላሙን አምጣለን፣ ሰላሙን ከሰላምኛው አገናኘን ተብሎ የሚቃምበት ቀን ነው ዛሬ። ሀፈን ኦኬ። ሰላሙኝ ቴንክ ዩ ዶክተር። ኢንስፔክተር ኔትወርክን እየጠበቅን እንጠብቃል ይሁን እና ኒኪዬ በማል እንኳን እንዳንረብሸው ብዬ ነው። ቀጥይ ኒኪዬ። ግን አውቀዋለሁ ምናምን እንደዚህ ጥሩ ነው ምናምን ቀድመሽ ስለሱ አትንገሪ፣ ከራሱ እንስማ። አይ አብሽሪ ኔትወርኩ አስቸግሮት ነው። አብሽሪ። ባይ ዘ ዌይ እንዴት ዋልሽ? ደህና ነሽ ወይ? ሄሉ ደስ የሚለው በብዛት ቤተሰቦቻችን እዚህ ይመጣሉ። ሁሉም በጣም ሶሻብል ናቸው። እሱ ነገራቸው ጥሩ ነው። ያንን ነው ማለት የፈለኩት። እና ደግሞ የተሳሳተ ኮሜንቶች ሳይ በጣም ይደብራል። አንዳንዴ እንደመጣላችሁ ሀሳባችሁ ማስቀመጥ ያስጠላል። ቢብራራ ለነሱ ነው ነገር ባይሆን በነገራችን ቢብራራ ለባለቤቱ ነው ከባድ። ለባለቤቱ ነው ዝም የምለው። ገብቶሻል? በጣም የማከብረው ሰው እጄን ጥምዝዝ አድርጎኛልና መጠምዘዝ ስልሽ የሆነ እፊቴ እንትን ስላከበርኩ እንጂ ነው ፈርቼ ምናምን አለ። ግን ኦኬ አይ ነው። አዎ እንትን ነው